ሁላችንም አልፎ አልፎ እንቆጣለን። ደግሞም እንደ ፍቅር፣ ተስፋ፣ ጭንቀት፣ ሐዘንና ፍርሃት ቁጣም የሰው ልጆች ካሏቸው ተፈጥሯዊ ስሜቶች አንዱ ነው። ቁጣ ልጓም ከተበጀለት በተገቢው መንገድ ሐሳብን ሊገልጽ ይችላል። ለምሳሌ ቁጣ አንድ ሰው እንቅፋቶችን ወይንም ችግሮችን ለመወጣት ያለውን ቁርጠኝነት የሚያጠናክርለት ከሆነ ጠቃሚ ይሆናል። በሌላ በኩል ደግሞ አንዳንድ ሰዎች ከሌሎች በበለጠ ሁኔታ በቀላሉ ይበሳጩ፣ ቶሎ ቶሎ ይናደዱ፣ እንዲሁም ሲበዛ ሊቆጡ ይችላሉ። የሚያበሳጭ ጉዳይ ሲያጋጥማቸው በንዴት ገንፍለው ሊሳደቡ፣ አልፎ ተርፎም ሊማቱ ሁሉ ይችላሉ። ይህ አይነቱ ልጓም ያልተበጀለት ቁጣ አደገኛ ሲሆን በአንድ ሰው አስተሳሰብ፣ ስሜት፣ ጠባይና ከሌሎች ጋር ባለው ግንኙነት አልፎ ተርፎም በመላ ሕይወቱ ላይ ከባድ ተጽዕኖ ሊፈጥርበት እንደሚችል አያጠራጥርም። መረጃ ድሬ ቲዩብ ጀምሯል። ዛሬም የተለያዩ መረጃዎችን እንዲሁም በተጓዳኝ ደግሞ የቀድሞ አወዛጋቢ የኡጋንዳ መሪ ኢዲ አሚን ዳዳን እናስቃኛቸዋለን። ተከታተሉን። ወደ መጀመሪያው መረጃችን ስናልፍ በአማራ ክልል ከኤችአይቪ ኤድስ ይበልጥ ተጋላጭ የሆኑ የህብረተሰብ ክፍሎች ላይ ትኩረት ያደረገ የምርመራና የሕክምና አገልግሎት ተጀምሯል። የክልሉ ጤና ቢሮ ምክትል ኃላፊ አቶ ክንዲሁን አግዘው እንደገለጹት እስከ ሰኔ ወር 2009 ዓ.ም ድረስ በሚቆየው በዚሁ የተፋጠነ የኤችአይቪ ምርመራ ሕክምና ዘመቻ ላይ ከ1 ሚሊዮን የሚበልጡ የህብረተሰብ ክፍል የአገልግሎቱ ተጠቃሚ ይሆናሉ። በዘመቻው ሴተኛ አዳሪዎች፣ የረጅም ርቀት አሽከርካሪዎች፣ በግንባታ ላይ የተሰማሩ ሰራተኞች፣ የህግ ታራሚዎች፣ ወላጆቻቸውን በሞት ያጡ ህጻናትና ነፍሰ ጡር እናቶች በዋናነት ትኩረት ተደርጎ የሚከናወን ነው የሚሆነው። ቢሮ ከባለድርሻ አካላት ጋር በቅንጅት በመስራት ችግሩን በ2023 ዓ.ም ክልሉን ከኤችአይቪ ነፃ ለማድረግ የተያዘውን ግብ ለማሳካት ትኩረት ሰጥቶ እየተንቀሳቀሰ መሆኑን አቶ ክንዲሁን አክለው ጠቁመዋል። ስድስተኛው ዓለም አቀፍ የጥራጥሬና የቅባት እህሎች ቅመማ ቅመም ኮንፈረንስ በአዲስ አበባ ይካሄዳል። ኮንፈረንሱ የግብርና ምርቶች ግብይት ቀጣይነት ላለው ዓለም አቀፍ ንግድ በሚል መሪ ቃል ነው የሚከናወነው። በኮንፈረንሱ 170 የሀገር ውስጥ ላኪዎች፣ የእርሻ ግብዓትና ማሽነሪ አቅራቢዎችና ከተለያዩ ሀገራት 110 ዓለም አቀፍ ምርቶች ገዢ ኩባንያዎች ይሳተፋሉ። የንግድ ሚኒስቴር መረጃ እንደሚያሳየው በኮንፈረንሱ የንግድ ግንኙነትን ለማጠናከር የገበያ ትስስር መፍጠር በሚቻልበት መልኩ የእርስ በርስ ውይይቶች ይካሄዳሉ። የኤፍቢሲ መረጃ እንደሚያሳየው ለ2 ቀናት የሚቆየው ጉባኤ የንግድ ተደራሽነትን ለማስፋት መንገድ ይከፍታል ተብሏል። ወደ ስፖርት መረጃዎቻችን እንለፍ። የኢትዮጵያ የሴቶች ፕሪሚየር ሊግ ጨዋታ እሁድ ይጀመራል ተብሎ ይጠበቃል። ሆኖም ግን የተወሰኑ ጨዋታዎች ይተላለፋሉ። ምክንያቱ ደግሞ ቡድኖቹ ዝግጁ ስላልሆኑ ነው ተብሏል። ከዚህ ውስጥ አዲስ አበባ ከተማ ቡድን ይገኝበታል። አዲስ አበባ ከተማ የሴቶች ቡድንን ሊበትን ነው ሲባል ነበረ፣ ግን በመጨረሻም ቡድኑን ይዞ ለመቆየት መወሰኑ ነው የተሰማው። እናም ከአርባ ምንጭ ጋር የሚያደርገው ጨዋታ ለሌላ ጊዜ ተላልፏል። ሌላኛው ሲዳማ ቡና ነው። ከሐዋሳ ከተማ ጋር የሚያደርጉት ጨዋታ ነበረ። ሆኖም ግን ሲዳማ ቡናም እንደዚሁ ተጫዋቾቹን ሁሉ በትኖ ነበረ። አሁን ተጫዋቾቹን እንደ አዲስ እያሰባሰበ ነው የሚገኘው። እሁድ ለሚጀመረው የሴቶች ፕሪሚየር ሊግ ጨዋታ ቡድኑ ስለማይደርስ ለሌላ ጊዜ ጨዋታው ተላልፏል ማለት ነው። ስለዚህ ለእሁዱ መርሃ ግብር አዲስ አበባ ከተማ ከአርባ ምንጭ እንዲሁም ሲዳማ ቡና ከሐዋሳ የሚያደርጉት ጨዋታ አይካተትም ማለት ነው። ኢማኑኤል አዲባየርን እናገኛለን። በቀጣይነት በኢማኑኤል አዲባየር በአፍሪካ ዋንጫ ላልሳተፍ እችላለሁ የሚል ስጋቱን ገልጿል። የቶጎ ብሔራዊ ቡድን አምበል ወደ ሜዳ ሲገባም በቶጎ ደጋፊዎች ከፍተኛ ጩኸት ነው የሚያስተናግደው። ምክንያቱ ደግሞ ወደ ሜዳ ብቁ ሳይሆን እየገባ ነው ተብሏል። የሰውነቱም ክብደት ጨምሯል በሚል እየተወቀሰ ነው የሚገኘው። በዚህም ምክንያት ከመጪው የአፍሪካ ዋንጫ ውጪ ልሆን እችላለሁ ሲል አስተያየቱን ሰጥቷል። ሊዮን ሊገባ ከጫፍ ደርሶ እንደነበር የሚታወስ ነው። ለብሔራዊ ቡድኑ እመጥናለሁ ብዬ አላስብም፣ ብቁ ሆኜ ካልተገኘው ደግሞ ለብሔራዊ ቡድን ላለመሳተፍ ውሳኔ አስተላልፋለሁ ሲል ገልጿል። ሌላው ማይክል ኢሴን እንደዚሁ ኳስ አላቆምኩም ብሏል። ከፓናቲያኮስ ጋር በክረምት ከተለያየ በኋላ ክለብ አላገኘምና እግር ኳስ አቁሟል በሚል የጋና ሚዲያዎች እየዘገቡ ነበረ። ነገር ግን የቀድሞው የቼልሲና የሪያል ማድሪድ አማካኝ እግር ኳስ አላቆምኩም፣ ክለብም እየፈለኩኝ ነው፣ ኳስ የማቆም ሀሳብ ካለኝ ግን በይፋ ለሁሉም አሳውቃለሁ ሲል ሀሳቡን ገልጿል። ወደ አሌክሲስ ሳንቼዝ እንለፍ። ሁዋን አንቶኒዮ ፒዚ የቺሊ ብሔራዊ ቡድን አሰልጣኝ ማለት ነው አሌክሲስ ሳንቼዝን በጨዋታ ላይ እንደሚጠቀሙበት ተናግረዋል። እሱም ብቻ ሳይሆን አርቱሮ ቪዳልንም በዛሬው ጨዋታ ይጠቀሙበታል ተብሎ ይጠበቃል። ቬንገር ግን በሳንቼዝ ጉዳይ ተቃውሟቸውን እያሰሙ ነው የሚገኘው። አሌክሲ ወደ ለንደን እንዲመለስ ሲጠይቁ እንደነበረም እናስታውሳለን።
ሳንቼዝ ከኮሎምቢያ በነበረው ጨዋታ በጉዳት ምክንያት አለመሰለፉን እናውቃለን። በዛ ጨዋታ የነበረበት ጉዳት አነስተኛ ነበር፣ ለጥንቃቄ ብለን ነው ያልተጠቀምንበት ሲሉ አሰልጣኙ ገልጸዋል። የክለቦቹን ፍላጎት እረዳለሁ። ከየትኛውም ክለብ ምንም አይነት ጫና አልደረሰብኝም። ለጨዋታ ብቁ ያልሆነ ተጫዋች አልጠቀምም የሚል አስተያየታቸውን ሰጥተዋል። አሌክሲስ ሳንቼዝ በዛሬው ጨዋታ ላይ ጉዳት የሚያጋጥመው ከሆነ ግን ረዘም ላለ ጊዜ ከሜዳ ሊርቅ ይችላል በሚል የአርሴናል ደጋፊዎች የማህበራዊ ትስስር ገጾች ላይ ስጋታቸውን እየገለጹ ነው የሚገኘው። ሌሎች ከውጭ ወዳገኘናቸው መረጃዎች እንለፍ። የአውሮፓ ከተሞች ከንቲባዎች የዶናልድ ትራምፕን የአሜሪካ ተመራጭ መሆን ተከትሎ በለንደን መክረዋል። በጉባኤው ላይ ንግግር ያደረጉት የለንደኑ ከንቲባ ሳዲቅ ካህን በአውሮፓ ከተሞች ቀኝ አክራሪ ፖለቲከኞች እንዳይስፋፉ መጠንቀቅ ይገባል ብለዋል። በብሪታንያ የማህበራዊ ትብብር እጥረት ሀገሪቱን 6 ቢሊዮን የአሜሪካ ዶላር እያሳጣት መሆኑን ተናግረዋል። ከቅርብ ጊዜ ወዲህ ቀኝ አክራሪ ፖለቲከኞች በአውሮፓ ተሰሚነት እያገኙ መምጣታቸውን ተከትሎ አህጉሪቱን ስጋት ላይ ጥሏታል። ለንደን ላይ የመከሩት የአውሮፓ ከተሞች ከንቲባዎች በጉዳዩ ላይ ጊዜ ሰጥተው መወያየታቸውን ዥኖዋ ዘግቧል። የመጀመሪያው የመሬት መንቀጥቀጥ ከተከሰተ ከ24 ሰዓታት በኋላ በሬክተር ስኬል 7.8 የሆነ አደገኛ የመሬት መንቀጥቀጥ በድጋሚ በኒውዚላንድ ተከስቷል። መጀመሪያ ኒውዚላንድን የመታት የመሬት መንቀጥቀጥ በሬክተር ስኬል 6.3 ሲሆን በቺቮት ከተማ ነበረ። የአገሪቱ ጠቅላይ ሚኒስትር በአደጋው ምክንያት የተሰነጣጠቁ መሬቶችና መንገዶችን ጎብኝተዋል። የሱናሚ አይነት ሞገድ አለው የተባለለት የመሬት መንቀጥቀጥ በኒውዚላንድ ከተከሰተ በኋላ ነዋሪዎቿ በድንጋጤ እንቅልፍ አልባ ሌሊትን ሊያሳልፉ ችለዋል። በሬክተር ስኬል 7.8 የሆነው መሬት መንቀጥቀጥ እሁድ ከእኩለ ሌሊት በኋላ በብዛት በገጠራማ ከተሞች ነው የተከሰተው። ከ5 ዓመት በኋላ በድጋሚ ኒውዚላንድን ከባድ የሆነ ውድመት አድርሶባታል። ከ5 ዓመት በፊት በተከሰተ የመሬት መንቀጥቀጥ 185 ሰዎች መሞታቸው ይታወሳል። ነዋሪዎቹ እንደሚሉት የአሁኑ የመሬት መንቀጥቀጥ ለ3 ደቂቃ ያህል ነው የቆየው። የኒውዚላንድ ፖሊስ እንዳስታወቀው በመሬት መንቀጥቀጡ አደጋ 2 ሰዎች ሲሞቱ ብዙዎች ለቀላልና ከባድ ጉዳት ተዳርገዋል። መንገዶችም በዌሊንግተን በብዛት ከጥቅም ውጭ በመሆናቸው የተነሳ የትራንስፖርት አገልግሎት ላይ ክፍተት መፈጠሩን የዜና ምንጮች ዘግበዋል። የዛሬ የድሬ ቲዩብ መረጃዎቻችን የሰማችሁትን ይመስሉ ነበረ። ተከታዩ ጥንቅር ደግሞ ኢዲ አሚን ዳዳን የሚያስቃኘን ነው የሚሆነው። ካፍታ ቆይታ በኋላ እንመለሳለን። ሂትለር ስለ አይሁዶች ልክ ነበር። ምክንያቱም እስራኤሎች የሚሰሩት በዓለም ሕዝብ ፍላጎት አኳያ አይደለም። ለዚህም ነው እስራኤሎችን በጀርመን ምድር ከነነፍሳቸው በጋዝ ያቃጠላቸው። የቀድሞ ዩጋንዳ መሪ ኢዲ አሚን ዳዳ ጥር 25 ቀን 1971 በ10 ሺዎች የሚቆጠሩ ኡጋንዳውያን በፕሬዝዳንታቸው ሚልተን ኦቦቴ ከስልጣን መወገድ የተሰማቸውን ደስታ ለመግለጽ በሰልፍ ወጥተዋል። መጠጥ የሚወዱት አምባገነን መሪ ኦቦቴ ሀገሪቷ ነጻነቷን ካገኘች ጀምሮ በስልጣን ላይ ቆይተዋል። የግልበጣው ዋና ተዋናይ በአፍሪካ እንደተለመደው በአንድ ወቅት የፕሬዝዳንቱ ታማኝ ወገን የነበሩ ናቸው። በጦር ሰራዊት ውስጥ እድገት እያገኙ የመጡና ከፖለቲካና ርዕዮተ ዓለም ራሳቸውን አግልለው የቆዩ መኮንን። ፕሬዝዳንቱ መጀመሪያ ለሀገሪቱ ሕዝብ ባደረጉት ንግግር ወታደር እንጂ የፖለቲካ ሰው አይደለሁም፣ ስለዚህም ብዙ መናገር አልችልም። በሕይወት ዘመኔ ሁሉ ንግግሬ በአጭር ነበር አሉ። ወዲያው መንግስታቸው ባላደራ መንግስት እንደሆነና ምርጫ እንደተዘጋጀ ስልጣን ለሲቪል መንግስት እንደሚያስረክቡ ቃል ገቡ። የኡጋንዳ ሕዝብ ትልቅ እፎይታ ተሰማው። ጎረቤት ሀገር ዋስትና ተሰጣቸው። ምዕራባውያን ተደሰቱ። እኚህ አዲስ መሪ ኢዲ አሚን ረጋ ያሉ ጨዋ ይሆናሉ የሚል ስሜት በሁሉም ላይ አደረ። ኢዲ አሚን በዚያ ጊዜ የ46 ዓመት ዕድሜ ነበራቸው። ክምር የሚያክሉ ቀልዳቸው ሁሉ ግግም ያለና የማይጥም ነበረ። የሁለተኛ ክፍል ትምህርት የነበራቸውና ከጎሳቸው ቋንቋ ውጭ ያውቃለሁ የሚሏቸውን 5 ቋንቋዎች እያወለጋገዱ የሚንተባተቡ በጦር ሰራዊት ውስጥ ቀድሞ አለቃቸው የነበሩት እንግሊዛዊ ኮሎኔል ሮጀርስ የሚያስታውሷቸው ኢዲ አሚን እምነት የሚጣልባቸውና አይክፋሽ ባይ ጉልበተኛ ሰው በሚል ነበር። ሌሎች የሚያውቋቸው ደግሞ ለስልጣን ጉጉት የሌላቸውና የማያስመስሉ ግልጽ ሰው ይሉላቸዋል። ሁሉም ያላወቀው ግን ኢዲ አሚን በአፍሪካ አደገኛ መሪ ሊሆኑ የሚችሉበት የተፈጥሮ ባህሪ እንደነበራቸው ነው። ስልጣን ከያዙበት ቀን ጀምሮ በኡጋንዳ እንግዳ ጉዳዮች መከሰት ጀመሩ። መጀመሪያ የቅርብ ተፎካካሪያቸው የነበሩት ብርጌደር ጄኔራል ሱሌማን ሁሴን የት እንደደረሱ ሳይታወቅ ተወገዱ። የአሚን የግል ሐኪም የነበሩት ሰው በዱላ ተወግረው አስከሬናቸው ከመንገድ ዳር ተጥሎ ተገኘ። የኡጋንዳ ጠቅላይ ፍርድ ቤት ፕሬዝዳንት የነበሩት ቤኔዲክቶ ኳንኳ በችሎት ላይ እንዳሉ የአሚን ወታደሮች መጥተው እያዳፉ ወሰዷቸውና
ከዚያ በኋላ በሕይወት አልታዩም። የማካራሪ ዩኒቨርሲቲ ቻንስለርም የደረሱበት ሳይታወቅ ቀረ። የተገደሉ ሰዎች አስከሬን ራቅ ብሎ ማቢራና ናማንሼ ወደሚባሉ ወንዞች እየተጣሉ ኖሮ በመቶዎች የሚቆጠሩ ሰዎች ሬሳ እየተንሳፈፈ ይታይ ጀመር። እስር ቤቶች ሞሉና ማሰሪያ ቦታ ስለጠፋ አንዱ ሌላውን በመዶሻ ቀጥቅጦ እንዲገድል እየታዘዘ ተጨፋጨፉና የመጨረሻው ሰው ሲቀር በጥይት ተገደለ። ኦቦቴን ይደግፉ የነበሩ የላንጎና የአኮሊ ጎሳዎች በሙሉ ታረዱ። በየማታው በአሚን ፖሊስ ጣቢያዎች የሚደበደቡ ሰዎች የጣር ድምጽ በአካባቢው የሚኖሩ ሰዎችን እንቅልፍ ነሳ፣ አሸበራቸውም። በዚህ ሁኔታ የተቸገሩት የፈረንሳይ አምባሳደር አቤቱታ ቢያሰሙም ሰሚ አላገኙም። ካቢኔ ሚኒስትሮች አይሁዶች፣ የዩኒቨርሲቲ ፕሮፌሰሮች ክርስቲያኖች፣ የአሚን የግል ወዳጅ ከሆኑ የካኳስ ጎሳዎች በስተቀር በስልጣን ያበዱ ሰው ባቀጣጠሉት የበቀል እሳት ተለበለቡ። እኚህ ሰው የተጠናወታቸው በሽታ ሀገሪቷን እሳቸው ወዳሉበት ተራ የሰውነት ደረጃ ማውረድ ነበር። ይህን ሁሉ መዘዝ በኡጋንዳውያን ላይ ያስከተለው የቀድሞ የኡጋንዳ መሪ ሚልተን ኦቦቴ እጅግ ሲበዛ ጥርጣሬ የጎደለው የቸለተኝነት እምነት ነበር። ኦቦቴ ለጋራ ሀገራት ስብሰባ ላይ ለመካፈል ወደ ሲንጋፖር ሲያመሩ ለኢዲ አሚንና ለጦር ኢታማዦር ሹሙ ስለባከነ ሚሊተሪ በጀት በጽሁፍ እንዲያስረዱ አዘው ይጓዛሉ። ይህ ቀጭንና ፈታኝ ትዕዛዝም የማይቀረው መፈንቅለ መንግስት አፋጠነውና አሚንና ጓደኞቻቸው ስልጣን ተረከቡ። በውጤቱም ለ12 ዓመት ህጻናት ቦምብ ሰጥቶ ፕሬዝዳንት ሆናቸዋል እንደማለት ነበር። ኡጋንዳውያን ይህን ማዕት አሚኒዝም ብለው ሰየሙት። በ1971 የጀመረው አሚኒዝም በጁሊየስ ኔሬሬ የታንዛኒያ ጦር እርዳታ በታገዙት አማጽያን በ1979 ሲያበቃ 300,000 የሚሆኑ ኡጋንዳውያን ዜጎች ህይወታቸውን አጥተዋል።